አለም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እስኪ ስለ ነፃነት ወርቅነህ ባለቤት ምስክር ጎረቤት የሰጠችው ምስክር አለ ማለት ነው። እስኪ አብረን እንስማ። ባሏም ጥሩ ሚስት እንዳልነበረች ለልጆቿም ጥሩ እናት እንዳልነበረች በጣም ብዙ አስቴቶች እየተሰጧት ነበረ። እስቲ እሷን በሚመለከት ሰሞኑን ከተሰጧት አስቴቶች ውስጥ አንዱን ላሰማችሁ። እናቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምር ድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር። አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራ አውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ሕዝብን ትላንትና እኮ አስለቀሽው እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ። ኢቤስ ራሱ ማፈሪያ ቆሞ ሞቶ ተሸቅለበታል። ኢቢኤስ ቲቪ እንዴት አይነት ማፈሪያ ናቸው! አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ የምትሸቅሉበት? ወንዶች ደግሞ እንዲሁ ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚች የምታዝን ሴት እሺ ምረጡ። ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የእሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ። አንድ ግቢ ነው እንግዲህ እየኖርን የነበር ነው፣ ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነፃነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለ እሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሉል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ እያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጹብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤትም አትዞር፣ በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርስዋ ነክሳ የማህሉል እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው። እና በጣም ጥሩ አደነው። እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ። አይደነው መናገር አልችልም ብዙም አማርኛ፣ ወደ ትግርኛ ነው እንትን ማለው። እና በጣም ነው በጣም ጥሩ ሴት፣ ለልጆቿ በሩል የምትከተል ምናምን በቃ እንዴት ልበልህ፣ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት። በጣም ሰው አክባሪ ናት። በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ። እና ንጹህ ማለት አደን ነው። ልጆቿ እንደዚህ ያሳደገች ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች፣ ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ ነርሶች አሉ ምናምን አሉ የሚያዩት፣ ምግብ ሙሉ ነው ሆስፒታል፣ ሁሉም ነገር አለ፣ ምግብ ምናምን አለ ሆስፒታል። ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም አደን ነው። እኔ ከተለያየን አሁን ስንት ዓመታችን። እኔ ወጥቼ ወደ ሳውዝ ሄጃለሁ። እሷ ኖርዝ ነው የምትኖረው፣ ስቲል ሳውዝ ኢስት ነው የምትኖረው። እና ስቲል አግኝቻ ብዙ ቀን አላውቅም። ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው
እንደሷ ማንም ሊያነሳት የማትችል ሴት ናት። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት፣ የእውነት እንደ ስሟ ንጹህ ሴት ናት። እና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለእሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጥታ ነው እንደዚህ እኔ ከጎኑ ተኝቼ እንደዚህ ሳይ ማለት ነው እንዴ አለቤ ቴክስት ተጀማመርን እንዴ ብዬ ስቄ ወደ እንትን ዞርኩኝ ማለት ነው። ከዛ ምን ብሎ መናሳት ጀመረ። አይ እንደዚህ ጀመርክ ምናምን ነው ያልኩት። ምንም አላልኩም ስለው መሳደብ ጀመረ። ሰው አትሳደብ ምንድን ነው የምታደርገው ምናምን ስል እናቴን መሳደብ ጀመረ። ያው ስሉ ማለት ስላልፈለኩ አልችለውም እኔም እራሱ። ከዛ እንደዛ ማለት ሲጀምር መደንገጥ ጀመርኩ። አቁም አልኩት። በቃ አትሳደብ፣ እናቴም አትስተላት፣ በቃ አቁም ስለው እኔ እኮ አለ የአጎቴ ቪዲዮ ያየው ማለት አጎቱ ሞቷል በዛ ሰዓት። ያው 1 አመት አለፈው ግን ያስታውሰዋል መሰለኝ። እና ወዲያው መለስ አልኩኝና ይቅርታ እኔ መሰለኝ ሌላ ነገር ያየው ቴክስት ምናምን ያየው መስሎኝ ነው እንጂ እኔ ቪዲዮ አላየው። እንዴት እኔ ባጎቴ እንትን። ከዛ ስድቡ ቀጠለ። አትሳደብ አልኩ። እኔም ጀመርኩ ማለት ለኪ ዝም አትልም መቼም የተሰደብከ የተገፋ ምናምን። ከዛም አትስደበኝ ምናምን ማዘርም አትስደባት ምናምን ያልኩ የተነሳው አልጋ ላይ እንደዚህ ይዞ ፊቴን በቦክስ ከዛ ደነገጥኩ። ማለት እንደዚህ የሚያደርስ ነገር አልነበረም ሁኔታ። በጣም ስደነግጥ እሱ ማቆም አልቻለም። ይሄ ቪዲዮ ላይ ይሰማል ድምጻችን ማለት እየተመታው ማለት። ከዛ ማፈን ጀመረ። እሱ የሚለው አሁን ለሰው ዝም በይ ስላልነበረ ግን ዝም በይ እንደዚህ ነው እንጂ ከናፍንጫ አይደለም ማለት ለዚህ ነው። በጣም ሲጫነኝ ነበረ አልጋ ላይ ማለት። ከዛ መለመን ጀመርኩ ማጠር። ያኛው ታዋቂ ድምፃዊ ነው። ጨፍጭፎ እንደገደላት እያወቁ ምንም አላረጉም። ልልሽ የምችለው ምንድን ነው አሁን ምናልባት ንብረቶች ካሉሽ እንደ አንድ ወንድም የምመክርሽ ንብረቶችሽን ይዘሽ መሸጥ ካለብሽ ሽጠሽ እሱ ነገርሽን አስተካክለሽ። ኢትዮጵያ ነው ፎር ጉድ የምትኖሪው ወይስ አሜሪካ ነው የምትኖሪው? ልጆችሽ ሴት ናቸው? አሜሪካ ናቸው ልጆች። ትንሽ ናቸው? ስንት ዓመታቸው ነው ልጆች? ትላልቅ ናቸው ልጆች አድጋለሁ። ከ18 በላይ። ኦኬ። ስለዚህ የራሳቸው ላይፍ አላቸው። የራሳቸው ላይፍ አላቸው። ስለዚህ አሁን ለነሱ ፊውቸር ኦልሬዲ እኔ ጨርሼ መጥቻለሁ። ማት ደና ሌላ ታሪክ ነው፣ ግን ደና ባላንስ አድርጌ ነው የመጣሁት። ኦኬ። ኢትዮጵያ ፎር ጉድ ገብተሻል? ኢትዮጵያ ፎር ጉድ ገብቻለሁ። ግን አሁን የት ሆነች ነው? ኢትዮጵያ ሆነች ነው ወይስ ሌላ ሀገር? አዲስ አበባ ኢትዮጵያ ነች። ስለዚህ ምን ያህል ጊዜ ሆነሽ አሁን ኢትዮጵያ አሜሪካ ከተመለሽ? አሜሪካ በየአመቱ ብቻ ነው የምሄደው ለሕክምና። እዚህ ነው የምኖረው። ስለዚህ ኢትዮጵያ ነው የምትኖሪ ማለት ነው። ምን ያህል ጊዜ አደረግሽ ኢትዮጵያ መኖር ከጀመርሽ? ኦል ቶታል 2021 ነው የጀመርኩት። ኮቪዱ ከመምጣቱ በፊት ማለት ነው። ስለዚህ አሁን ከማን ጋር ነው እየኖርሽ ያለሽው? በአሁኑ ሰዓት ፋሚሊዎች አሉ ማለት? እናቴ ያለች ወንድሜም አለ። ግን ያው ቤት ላይ ብቻዬን ነው። ዋው። ስለዚህ ቤት ውስጥ በጣም ካሜራ ያስፈልግሻል። እናቱ ኢዝ ቬሪ ኢምፖርታንት። በአሁኑ ሰዓት የሚሆነው አይታወቅም። ኖት ኦንሊ ቤት። ከዚህ በኋላ ልንገራችሁ፣ ኢትዮጵያ ያላችሁ፣ አውሮፓ ያለ፣ የትም ሀገር እቺ ሴት አንድ ነገር ብትሆን ኢትዮጵያ ውስጥ ታሜ ታፒሰር የሚያደርገው ነው። ትሰማላችሁ? ኢትዮጵያ ውስጥ እቺ ሴት አንድ ነገር ብትሆን፣ አንድ ነገር ከሆነች ታሜ ታፒሰሪ ነው። ስለዚህ በተለይ ቤትሽ ውስጥ ውጭም ስትወጪ ምንም ላይ በጣም 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 ጥንቃቄ ያስፈልግሻል። እጅግ ያሳዝናል። ይህ ነው ያደረገው።
ልኳል። ላይክ 3 ሰዎች ወንዶች ግብዳ የሚያክሉ ልካቸዋል። የኔ ማኔጀር እንዳትሰራ ከእሷ ጋር አትስራ ብሎ አስቀጥቅጦታል። ማለት እስከ ቤቱ ልኮ እነዚህ ሰዎች እስከ ማኔጀሩ ቤት ላከውና ከእናቱ ከአባቱ ፊት ነው የደበደበው። የደበደቡት ግን እሱ እስኪይዙ ምንድን ነው አድቫንቴጅ ሲወስድብሽ ነበረ ነው። አድቫንቴጅ አንተም ወስደሃል እንኳን እሱ ሰው ግን ሰው አይገባውም። ይሄን ምንም ሰው ይሄ አይገባውም በቃ። ስለዚህ አንተ ያደረግከው ልክ አይደለም ብየዋለሁ። ከዛ ወደ ስራ ቦታ ወደ ራሴ ስራ ቦታ ላካቸው። ማስፈራራት ጀመሩ። እኔ ምን አልኳቸው? እኔ ቀኔ የታወቀች ናት። እግዚአብሔር የጻፈት ቀን ለኔ የታወቀች ናት። አንዳንድ ስህተቶች ሊፈጠሩ ምንም ነገር አያስፈራኝም። ከዛ ያው ካሜራ ቀርጿቸዋል። ከስራ ቦታ ሲወጡ ምናምን ተቀርጿል። ወዲያው ቀጥ ብዬ ሄጄ ሪፖርት አድርጌያለሁ። ፖሊስ ሪፖርቱን እንደወሰደ ማንም እንመጣና ቪዲዮ እናያለን። ከዛ ያው ሰርች ይደረጋል፣ እነዛ ሰዎች ይያዛሉ አሉኝ። እሺ ሌላ ምነግርሽ በውስጥ ምነግርሽም ነገር አለ። አንድ ነገር እንዴት አይነት ነገር ማድረግ እንዳለብሽ በቀላሉ በውስጥ አወራሻለሁ። እዚህ ላይ ፐብሊክ መናገር እነሱም ጥንቃቄ ያደርጉበታል። እሱንም ምነግርሽ አለ በውስጥ። ኤኒዌይስ ግን አሁን ባለው ሁኔታ ስራ ምን አይነት ስራ እየሰራች ነው? አሁን ታፕ ሲሪዮ እኔ እኮ ከድሮም እኔ ነኝ የምሰራው ከሱ ጋር ማለት እሱ ወይ ሀብታም ወይ ላይክ ለግዠሪ ማኪና ከመጣ ካላናገርኩ ስለሚል ነው እንጂ እኔም ማኔጀሩም ሌላውም እኛ ነው የያዝነው ስራው። ስለዚህ አሁን አንድ ቦታ ላይ ነው አሁንም የምትሰሩት አብራችሁ? አይ እሱ ቡልቡላ የከፈተው በእህቱ ስም እዛ ነው የሚሰራው። ኦኬ 5 ቅርንጫፍ አለኝ ብሏል። 5 ቅርንጫፍ አለኝ ማለቱ ፍርድ ቤት ፊት ቁሞ ከዳኛው ፊት ቁሞ አለኝ እሱ ወረቀት ከዳኛው ፊት ቁሞ አንድ ነገር በስሜ የለውም ማለት አንድ ነገር ከሳሽ ያለችው አንድ ነገር የለም በኔ ስም የኔ አይደለም አለው ማለት ነው። ስለዚህ አደባባይ ወጥቶ ግን ይበጠረቃል። የኔ ነው እያለ ይበጠረቃል አደባባይ። የኔ ነው ብሏል። 3 መኪና አለኝ አለ። 3 መኪና እንኳን 3 መኪና 1 መኪና በሱ ስም የለም። እንኳን መኪና እስክርቢቶ በሱ ስም የለም። ጎበዝ። አይ በዚህ you're smart. I'm happy you own by yourself. ይሄ ነገር ላንቺ በጣም ደስ ይላል። ምንም ቢሆን ቢያንስ ማለት ነው ንብረቶች ይዟል፣ በሱ ስም አድርጓል። ስቲል ያለው ባንቺ ስም ነው። ባንቺ ስም ያለው አንዷ ቅርንጫፍ ብቻ በኔ ስም፣ የቤተሉ በአባቱ ስም። እሺ የቡልቡላ ስም አድርጎ ነው በሙሉ ያደረገው። አዎ የቡልቡላ በእህቱ ስም፣ የትምህርት ቤቱ በእናቱ ስም፣ ፈርኒቸር ቤቱ በአባቱ ስም፣ የጽዳት አለን የጽዳት ደግሞ በማኔጀሩ ስም በራሱ ማኔጀር በራሱ። አያችሁ ሌባ እንዴት እንደሚያጠቀም ሌባ እንዴት አድርጎ ሲስተሙን የራሱ እንዳልሆነ አጭበርባሪ መሆኑን አያችሁ። እኔ ደግሞ ያንቺ መስሎኝ እኮ ነው። ዋው! ስለዚህ ንብረት አሽሽቷል። አያችሁ አይደለ? እናትየው የዛ ሙያ የላቸውም፣ እህትየው የዛ ሙያ የላትም፣ ፋሚሊው በሙሉ የዛ ሙያ የላቸው። በደንብ አድርጎ አጥንቶበት እንደዚያ አድርጎ እህታችንን ሙልጭ አርጎ ዘርፏታል። ሙልጭ አርጎ ዘርፏል። ሰይፉ ላይ ቀርቦ ይበጠረቃል። እኔ ሰይፉ ወንድማችን በጣም የምንወደው ወንድምና አንዳንዴ እያጣራ ብታቀርብ ደስ ይለኛል። እያጣራ እንደዚህ አይነት ሌቦች አሁን ማርሻል የሚባል አለ ዱባይ የሚኖር ሌባ በቅርቡ ይጋለጣል። ክሪፕቶ አስተምራለሁ ትሬዲንግ እያለ ሙልጭ አርጎ ኢትዮጵያውያንን የሚዘርፍ ማርሻል የሚባል አለ። ለመቅዶኒያ 500 ሺህ ብር እረዳለሁ የአቅሚቲን ብሎ እስካሁን መቅዶኒያ 500 ሺህ ብር አልተረዳም። እናንተ ግን እዚህ ታጨበጭባላችሁ። የኪራይ መኪናዎችን ስላሳየ ሀብታም ነው ቀንታችሁበት ነው ምናምን እያላችሁ ድራማ ትሰራላችሁ።
የኢትዮጵያ ሕዝብ የሚበላው በእንደዚህ አይነት አጭበርባሪና ሌቦች ነው። ስለዚህ ይሄን ነገር ነው እንትን እያልኩ ያለው። ስለዚህ አሁን ታዲያ በምን የአንቺ ስራ የት ቦታ ነው ያለው? ምን እየሰራሽ ነው ያለችው? እሱን ነገር እኔ ጋዚቦ አደባባይ ያው ደንበል አካባቢ የምሰራው ታብሲሪ ነው። ይቅርታ ብዬው የወንጀል ኬዞቹ አነሳሁለት። ለምን ዳኛው ራሱም አለ ምስክር ራሱ ዳኛው ቁጭ አድርጎ ሁለታችን ከዚህ በኋላ በዚህ ኬዝ ብትመጣ አልለቀህም ብሎታል ራሱ ዳኛው። እኔን አሁን ወረቀት አመጣለሁ ከዳኛው ራሱ። ለምን ይቅርታ በይው እኔ ክስሻለሁ ብሏል። ከሱ ፊት ሁሉ ነገር ክስሻለሁ በቃ ይቅርታ። ለከሱ ኬዙ እስከማነሳ ነው ይቅርታ ወረቀትን ምናምን እስከምጽፍለት ይቅርታ ከጻፍኩ በኋላ ይቅርታ ካልኩት በኋላ በቃ ምን ታመጫልሻል? ነዛ ነው እኔ ዳኛው ምስክር ስለነበረ እንግዲህ እጄ እናገራለሁ። እንደዚህ ብሎኛል ካንተ ፊት እንደዚህ ብዬ ፈርሜ ያለው ይቅርታ። ይሄ እቃው የወሰደው ፈርሜ ያለው እቃው ሀብትሽ ምናምን በፍትህ ብሔር ነው ስሙን አላውቀውም። በቃ በሱ ነው የምታገኘው። ይሄ ግን የወንጀል ስለሆነ ከታሰረ የተወሰነ ቀናቶች ነው ቢታሰረ አለቀ አሉኝ። ሶ ምን ላድርግ? ኦኬ ኢትስ ፋይን ይቅርታ ለእግዚአብሔር ነው። እኔም ማንነቴ የተቀየረ ስለሆነ አልፈልግም ማንነቴ እንዲቀየር። ኢትስ ኦኬ ይቅርታ። ደግሞ ፍቅር በአንድ ቀን አያልቅም። ሰው ማለት እኔ እንጃ እኔ ጌታችን ለኛ ብሎ ነው የሞተው አይደል? ስላፈቀረን ስለሚወደን ማለት። ስለዚህ ይቅርታ እኔ ከምቀየር ወደ መጥፎ ከምቀየር ኢትስ ፋይን ይቅርታ ብዬው ነው ያለቀ ነገር። ግን እነዛ ሰዎች ያስፈራራ የኔ ሰራተኛ ያስፈራራ በቃ እስከ ቤት የሚከተሉኝ ሰዎች ነበሩ። በማኪና ሁሉ አንስቼ ለፖሊስ ሰጥቻለሁ። የሚከተሉኝ ማኪኖች። ግን እስቲ እኔ ጥያቄ ልጠይቅሽ፣ ቤተሰብ በዚህ ጉዳይ ሲቀርብሽ ተይ ብሎሻል አላለሽም? እውነቱን ንገሪኝ። የእኔ ቤተሰብ እሱ ነው የኔ ችግር። የእውነቱን ልንገርህ፣ እኔ ማምንበት የእሱ ቤተሰብ በጣም አቀረብኩ። በጣም ችግር ካለብኝ ከእሱ ጋር ለእሱ ቤተሰብ ነው ማወራ፣ የእሱ ጓደኞች ነው ማወራ። ገባኝ። ግን የአንቺ ቤተሰብን ነው ማወራሽ። የአንቺ ኢትዮጵያ ያሉ ወንድምና እህቶችሽ ከእሱ ጋር ቅርርብ ስታረጊ ምንድን ነው ያሉሽ? እርግጠኛ ነኝ ነው ያሉሽ? በእውነት ምንም አልተባልኩም። ያው እህቴ ነበረች። ምንም አላሉሽም? ከሱ ጋር ጥሩ አይደለም። ማዘር አታውቀውም። ኦኬ። ወንድሜም አያውቀውም። እህቴ ነበረች። እህቴ ናት የምታውቀው። እህቴ ደግሞ ከሰፈር በሚባለው ያው ምንም አትሰማም መጥፎ ነገር